Cuba with the indictment of Castro. ለግማሽ ክፍለ ዘመን ያህል በካሪቢያን ባህር ሰማያዊ ሞገዶች ላይ የሩት ዓለም ቅዝቃዜና የፖለቲካ ቁርሾ ሲያስተጋባ ቆይቷል። በፍሎሪዳ የሚነፍሰው አየር ዛሬም እንደ ትናንቱ በጥርጣሬና በስጋት የተሞላ ነው። አሜሪካና ኩባ አንዷ የካፒታሊዝም ቁንጮና የዓለም ልዕለ ኃያል፣ ሌላኛዋ ደግሞ በደሴት ላይ የተሸሸገች የኮሚኒዝም ታማኝ ዳግም ወደማይቀሩ የታሪክ ፍጥጫ አደባባይ እየተገፋፉ መጥተዋል። ይህ የሁለቱ ሀገራት ፍጥጫ ሰሞኑን የተጀመረ ድንገተኛ ክስተት አይደለም። ይልቁንም በታሪክ ማህደር ውስጥ ደምቆ የተጻፈ የበርካታ ክህደቶች፣ የምስጢር ሴራዎችና ያልተፈቱ ቂሞች ድምር ውጤት እንጂ። እንደ አውሮፓውያን አቆጣጠር በ1996 ብራዘርስ ቱ ዘ ሬስኪው የተሰኘው የስደት ቡድን አውሮፕላኖች በኩባ ሚጎች ተመተው ባህር ውስጥ በሰመጡበት ቅጽበት በሁለቱ መካከል ያለው የዲፕሎማሲ ድልድይ አብሮ መደርመሱን ብዙዎች ዘንግተውት ሊሆን ይችላል። ነገር ግን ታሪክ እንቅልፍ የለውምና ያ ከ30 ዓመታት በፊት የፈሰሰው ደም ዛሬ በዋሽንግተን የክስ መዝገብ ላይ በደማቅ ቀለም ተጽፎ ብቅ ብሏል። የ94 ዓመቱ አዛውንት ራውል ካስትሮ በፍትህ ሚኒስቴር መከሰሳቸው የቁስሉን ክርፊት ቀስቅሶታል። ዛሬ በዋይት ሃውስ ያለው የትራምፕ አስተዳደር ከዲፕሎማሲያዊ ማዕቀቦችና ከኢኮኖሚያዊ ጫናዎች ማዕዘን ወጥቶ አይኖቹን ወደ ወታደራዊ አማራጮች እያማተረ ይገኛል። የጦር መርከቦች በካሪቢያን ባህር ላይ ሲንቀሳቀሱ፣ የስለላ አውሮፕላኖች በሃቫና ሰማይ ላይ ሲያንዣብቡ፣ የሲአይኤ መሪዎች በደሴቲቱ ላይ ድንገተኛ ጉብኝት ሲያደርጉ የጦርነት ነጋሪት እየተጎሰመ መሆኑን መገመት አያዳግትም። ነገር ግን ኩባ በኢኮኖሚ ድቀትና በጨለማ ውስጥ ብትገኝም መሪዎቿ ግን አሁንም በዚያው ግትር አቋማቸው ላይ ጸንተዋል። ይህ ፍጥጫ ወዴት እንደሚያመራ ለመተንበይም ብዛም አስቸጋሪ ባልሆነበት በዚህ ወቅት አንድ እውነት ግን በጉልህ ይታያል። ዋሽንግተን ኃይሏንና ጡንቿን ስታሳይ፣ ሃቫና ደግሞ በእያንዳንዱ ይፋዊ መድረክ ላይ የምታስተጋባውን ያንን ታሪካዊ መፈክሯን በድጋሚ እያነበነበች ትጠባበቃለች። አባት አገር ወይም ሞት። የዩናይትድ ስቴትስ ፌዴራል አቃቢያን ሕግጋት የቀድሞውን የኩባ ፕሬዝዳንት ራውል ካስትሮ እንደ አውሮፓውያን አቆጣጠር በ1996 ሚያሚ ላይ ከሚገኘው ብራዘርስ ቱ ዘ ሬስኪው ከተሰኘው የስደት ቡድን ጋር ግንኙነት ያላቸው አውሮፕላኖች ከተመቱበትና ከተጣሉበት ክስተት ጋር በተያያዘ ከሰዋል። ረቡዕ ዕለት ይፋ የሆነው ይህ የክስ ሰነድ በዋሽንግተንና በሃቫና መካከል ላለፉት ዓመታት ከታዩት ከፍተኛ ውጥረቶች መካከል አንዱ መሆኑ ተገልጿል። የዩናይትድ ስቴትስ የፍትህ ሚኒስቴር እንደገለጸው በወቅቱ የኩባ መከላከያ ሚኒስትር የነበሩት ካስትሮ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 1996 የኩባ ተዋጊ ጀቶች ሁለት የሲቪል አውሮፕላኖች እንዲመቱ በተወሰነበት ውሳኔ ላይ መሪ ሚና ተጫውተዋል። ሚኒስቴሩ በካስትሮ ላይ የአሜሪካ ዜጎችን ለመግደል በማሴር አንድ ክስ፣ በነፍሰ ግድያ 4 ክሶች እንዲሁም አውሮፕላንን በማውደም 2 ክሶችን መስርቶባቸዋል። በክሱ ሰነድ ላይ አብሮ የተከሰሱ ሌሎች 5 ተከሳሾችም ተጠቅሰዋል። በ1996 ጥቃት 4 ሰዎች የተገደሉ ሲሆን ድርጊቱ ዓለም አቀፍ ውግዘትን ያስከተለና በዩናይትድ ስቴትስና በኩባ መካከል ያለውን ውጥረት ይበልጥ ያባባሰ ነበር። ተጠባባቂው የፍትህ ሚኒስትር ቶድ ብላንች በማያሚው ፍሪደም ታወር ክሱን ይፋ ባደረጉበት ወቅት ለ30 ዓመታት ገደማ ያህል የተገደሉት 4ቱ አሜሪካውያን ቤተሰቦች ፍትህን ሲጠባበቁ ቆይተዋል ብለዋል። አከሉ የዛሬው መልእክት ግልጽ ነው። ዩናይትድ ስቴትስና ፕሬዚደንት ትራምፕ ዜጎቻቸውን አይረሱም፣ ወደፊትም አይዘነጉም ብለዋል ሚኒስትሩም። የተገደሉትን 4 ሰዎች ካርሎስ ኮስታ፣ አርማንዶ አልሃንድሮ ጁኒየር፣ ማሪዮ ዴላ ፔኒያ እና ፓብሎ ሞራሌስን በፍሎሪዳ የባህር ሰርጥ በኩል ከጭቆና የሚሸሹ ሰዎችን ለመታደግና ለመጠበቅ በሰብአዊ ተልዕኮ ላይ የተሰማሩ ያልታጠቁ ሰላማዊ ሰዎች ሲሉ ገልጸዋቸዋል። ብላንች ጨመሩም ሀገራትና መሪዎቻቸው አሜሪካውያንን እንዳያጠቁ፣ እንዲገድሏቸውና ተጠያቂነት እንዳይገጥማቸው ሊፈቀድላቸው አይችልም ብለዋል። አሜሪካውያንን ከገደላችሁ ማንነታችሁ ምንም ይሁን ምን የትኛውንም ማዕረግ ያዙ። እናም በዚህ ጉዳይ ላይ ደግሞ የፈለገውን ያህል ጊዜ ይለፍ፣ እኛ እናድናቸዋለን ሲሉም ዝተዋል። ይህን ተከትሎ ታዲያ ከኢራን ጋር ጦርነት ውስጥ የከረመው ከቬኔዙዌላን ፕሬዝዳንቱን አግቶ ብሮክሊን ያመጣው የትራምፕ አስተዳደር በኩባ ላይም ጥቃት ወይም ወረራ ሊከፍት ይችላል የሚለው መላምት ታይሏል። የፖለቲካዋ ናሃል ቶሲ ይህንን ጥቃት በተመለከተ ዘለግ ያለ ሀተታን አስነብባለች። የአሜሪካ የውጭ ጉዳይ ሚኒስቴር በኩባ ላይ ወታደራዊ ጥቃት ይሰነዝራል ወይስ አይሰነዝርም በሚለው ጥያቄ ዙሪያ የትራምፕ አስተዳደር ብዙ ሲያሰላስል ቆይቷል። አሁን ላይ ግን እንዲህ አይነቱን እርምጃ ለመውሰድ ያለው ፍላጎት
ከቀን ወደ ቀን እየጨመረ መምጣቱን ሰምቻለሁ ባይ ናት። ይህ ሁኔታ ከጥቂት ወራት በፊት ባለስልጣናት በሃቫና የሚገኘውን የኮሚኒስት ስርዓት መፈናፈኛ ለማሳጣት በዋናነት በኢኮኖሚና በዲፕሎማሲያዊ ጫና ላይ ትኩረት አድርገው ከነበረበት ጊዜ አንጻር ሲታይ ከፍተኛ የሆነ የውጥረት ማየልን ያሳያል። አንድ የአሜሪካ ባለስልጣንና ስለ አስተዳደሩ የኩባ ውይይቶች በቅርብ የሚያውቁ ግለሰብ እንደተናገሩት ፕሬዚደንት ዶናልድ ትራምፕና ረዳቶቻቸው ደሴቲቱን ነዳጅ የመከልከል እርምጃን ያካተተው የአሜሪካ የጫና ዘመቻ የኩባ መሪዎች ጉልህ የኢኮኖሚና የፖለቲካ ማሻሻያዎች እንዲያደርጉ ባለማስቻሉ የተነሳ ብስጭታቸው እየጨመረ መጥቷል። በመሆኑም አሁን ላይ ወታደራዊ አማራጩን ከዚህ ቀደም ከነበረው በበለጠ በትኩረት እየተመለከቱት ይገኛሉ። ስለ ውይይቶቹ በቅርብ የሚያውቁትና እንደ ሌሎች ሁሉ ምስጢራዊ ጉዳይን ለመወየት ሲሉ ስማቸው እንዳይገለጽ የጠየቁ ግለሰብ የነበረው ስሜት በእርግጠኝነት ተቀይሯል ይላሉ። በኩባ ላይ የነበረው የመጀመሪያው ሀሳብ መሪዎቹ ደካማ ናቸው፣ እንዲሁም ማዕቀብን የማጥበቅ እርምጃም በተለይም የነዳጅ እገዳውና ዩናይትድ ስቴትስ በቬኔዙዌላና በኢራን ያደረገቻቸው ግልጽ ወታደራዊ እርምጃዎች ኩባውያንን አስፈርቶ ስምምነት ውስጥ እንዲገቡ ያደርጋቸዋል የሚል ነበር። አሁን ግን የኢራን ጉዳይ ወደ ሌላ አቅጣጫ ሄዷል። ኩባውያኑም መጀመሪያ ላይ ከታሰበው በላይ በጣም ጠንካራ መሆናቸውን እያሳዩ ነው። ስለዚህ አሁን ወታደራዊ እርምጃ ከዚህ ቀደም ባልነበረበት ሁኔታ በጠረጴዛው ላይ ተቀምጧል። ባለፈው ሳምንት ዩናይትድ ስቴትስ የቀድሞውን የኩባ ፕሬዝዳንት የ94 ዓመቱንና ከዚህ ዓለም በሞት የተለዩት የኩባው መሪ ፊደል ካስትሮ ወንድም የሆኑትን ራውል ካስትሮ ለመክሰስ እየተንቀሳቀሰች መሆኑን የሚገልጽ ዜና አሰራጭቶም ነበር። ትናንት ግን ይህ ህልው ሆኗል። ይህ ሁኔታ ዩናይትድ ስቴትስ ባለፈው ጥር ወር በቬኔዙዌላው መሪ ኒኮላስ ማዱሮ ላይ እንዳደረገችው ሁሉ በካስትሮ ላይ ወታደራዊ ዘመቻ ልታከናውን ትችላለች የሚል ግምትን አጭሯል። ነገር ግን የአሜሪካ ወታደራዊ እቅድ አውጪዎች አንድ ወይም ሁለት ግለሰቦችን ከሚያ ባለፈ የተለያዩ አማራጮችን እያመዛዘኑ እንደሆነ ተናግረዋል። ወታደራዊ እርምጃው ስርዓቱን አስፈርቶ ስምምነት ላይ እንዲደርስ ለማድረግ ከሚሰነዘር ነጠላ የአየር ጥቃት ጀምሮ ስርዓቱን ሙሉ በሙሉ ነቅሎ ለመጣል እስከሚደረግ የምድር ወረራ ሊደርስ ይችላል። የአሜሪካ ደቡባዊ እዝ ባለፉት ጥቂት ሳምንታት ውስጥ የእቅድ ዝግጅት ስብሰባዎችን አካሂዷል። በሌላ አነጋገር ሊወሰድ ለሚችል ወታደራዊ እርምጃ እቅዶችን ማዘጋጀት ጀምሯል ሲሉ የአሜሪካው ባለስልጣንና ስለ ውይይቱ በቅርብ የሚያውቁት ሰው ገልጿል። ምንም አይነት አስቸኳይ እርምጃ በአሁኑ ወቅት የለም። ግን በአካባቢው ከፍተኛ የሆነ ወታደራዊ ኃይል አለው። የ10 ሚሊዮን ህዝብ ሀገር የሆነችው ኩባ ከፍሎሪዳ የባህር ዳርቻ 145 ኪሎ ሜትር ብቻ ርቃ ትገኛለች። በየትኛውም ተልዕኮ ላይ የኩባ ስደተኞችን የመጠቀም እድል በጣም የማይታሰብ ነው። ስደተኞቹን ከማበረታታትና ትኩረት ከመሳብ ባለፈ በዚህ ጉዳይ ላይ ምንም አይነት ሚና እንደሌላቸው ወስኗል። አንድ የዋይት ሀውስ ባለስልጣን ትራምፕ ኩባ በቅርቡ ትወድቃለች እናም እኛም እነርሱን ለመርዳት እዚያ እንገኛለን ሲሉ የተናገሩትን በድጋሚ ገልጿል። ባለስልጣኑ አክሎም ለጦር ኃይሎች ጠቅላይ አዛዡ ማለትም ለፕሬዝደንቱ ሰፊ አማራጭ ድሎችን ለመስጠት ዝግጅት ማድረግ የፔንታገን ስራ ነው። ይህ ማለት ግን ፕሬዝዳንቱ ውሳኔ አስተላልፏል ማለት አይደለም ብለዋል። የአስተዳደሩ ባለስልጣናት ለወታደራዊ እርምጃዎች የህዝብ ግንኙነት መሰረት ቀድመው እያመቻቹ ነው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ አንድ አስፈሪ ነገር ጠንከር አድርገው ጠቁመዋል። ብሔራዊ ደህንነት አማካሪውም ሆኖ የሚያገለግሉት ሩቢዮ እድል እንሰጣቸዋለን ካሉ በኋላ ነገር ግን ይህ ይሆናል ብዬ አላስብም። እነዚህ ሰዎች ስልጣን ላይ እስካሉ ድረስ የኩባን አቅጣጫ መለወጥ እንችላለን ብዬ አላምንም ሲሉ ተናግረዋል። በሳምንቱ መጨረሻ ላይ አክሲዮስ እንደዘገበው ኩባ በመቶዎች የሚቆጠሩ የጦር ድሮኖችን ያገኘች ሲሆን በዋሽንግተንና በሃቫና መካከል ግጭት ቢነሳ እንዴት ጥቅም ላይ እንደምታውላቸው ተወያይታለች ይላል። ብዙ የብሔራዊ ደህንነት ተንታኞች ይህ የአክሲዮስ ዘገባ ዩናይትድ ስቴትስ በኩባ ላይ ወታደራዊ ጥቃት ለመሰንዘር ምክንያት እንድታቀርብ ታስቦ ሆነ ተብሎ የወጣ መረጃ እንደሆነ አድርገው ወስደውታል። በዋሽንግተን የሚገኘው የኩባ ኤምባሲ አሴት እንዲሰጥ ለቀረበለት ጥያቄ ምላሽ አልሰጠም። በተጨማሪም በኢራን ጦርነት ምክንያት የነዳጅ ዋጋ እያሻቀበ በመምጣቱ የትራምፕ የህዝብ ተቀባይነት ደረጃ እየቀነሰ ባለበት ወቅት ፕሬዚዳንቱ ፖለቲካዊ ሁኔታዎችንም ግምት ውስጥ ማስገባት ይኖርባቸዋል። የኩባ ኦፕሬሽን መጠን እንዲያው እርምጃ የሚወሰድ እንኳ ቢሆን የእሳቸው የማጋ ሜክ አሜሪካ ግሬት አጌን ዳግም አሜሪካን ኃያል ማድረግ ደጋፊዎች ምን ያህል ሊታገሱት ይችላሉ በሚለው ስሜት ላይ ሊመሰረት ይችላል። ከዚህ ቀደም የሲአይኤ ከፍተኛ ባለስልጣን የነበሩትና በኩባ ጉዳዮች ላይ የሰሩት ብሪያን ላቴል በጣም ትንሽ ኦፕሬሽን ለመስራት ሊሞክሩ ይችላሉ። ነገር ግን የሚያስቡት ያንን ከሆነ ምን ማሳካት እንደሚችሉ በድጋሚ አጋነው እየገመቱ ሊሆን ይችላል ሲሉ ተናግረዋል። ነገር ግን የአስተዳደሩ በኩባ ላይ ያለው አቋም በተለይም ባለፉት ጥቂት ሳምንታት ውስጥ ከቀን ወደ ቀን ይበልጥ ጠንካራ የሆነ መምጣቱም ምንም ጥያቄ የለውም። ከአስተዳደሩ ጋር ቅርበት ካላቸውና በውስጡ ካሉት ሰዎች እንደተሰማው ከሆነ ሆን ተብሎ የሚወጡ የሚዲያ መረጃዎችን ጨምሮ የአሜሪካ እንቅስቃሴዎች የመነጩት በኩባ አመራር ላይ ካለ እውነተኛ ብስጭት የተነሳ ነው።
አንድ ስማቸው ያልተጠቀሰ የአሜሪካ ባለስልጣን እንደተናገሩት የኩባ ባለስልጣናት ሀገራቸው በኢኮኖሚ ረገድ ምን ያህል እንደተሽመደመደች ሙሉ በሙሉ የተረዱት አይመስልም። ለአሜሪካ ጫና ምላሽ የሚሰጡት እንደ ሆቴሎች ባሉ ዘርፎች ላይ የውጭ ኢንቨስትመንትን መፍቀድ ያሉ ሀሳቦችን በማቅረብ ሲሆን የእነሱ እውነተኛ ችግር ግን መዋቅራዊ ነው። ይህም የተጎዳውን የኃይል አቅርቦት መረባቸውን ፓወር ግሪድ ይጨምራል። ባለስልጣኑ አከሉ። በሃቫና ውስጥ በእርግጥ ስልጣን ያለው ማን እንደሆነ ወይም የካስትሮ ቤተሰብ ምን ያህል ስልጣን እንደያዘ ምንጊዜም ግልጽ አይደለም ይላሉ። የአሜሪካው ባለስልጣን ጨመሩም። ስርዓቱ በጣም የደነደነና በስምምነት ላይ ብቻ የተመሰረተ ነው። እነሱ በሌላ ዓለም ውስጥ ነው የሚኖሩት። እናም ስለ ኩባ ህዝብ በትክክል ምንም ግድ አይላቸውም ብለዋል። የኩባ ባለስልጣናት ከሩሲያ ተጨማሪ እርዳታ እየጠየቁ መሆኑን የአሜሪካው ባለስልጣን ገልጸዋል። ሞስኮ ባለፈው መጋቢት ወር መጨረሻ ላይ ዩናይትድ ስቴትስ ወደ ደሴቱ እንዲገባ የፈቀደችውን አንድ የነዳጅ ጫኝ መርከብ የላከች ሲሆን ይህም ጊዜያዊ እፎይታ ሰጥቷል። የኩባው ፕሬዚዳንት ሚኬል ዲያስ ካኔል ባለፈው ሰኞ በኤክስ ገጻቸው ላይ እንደጻፉት ዩናይትድ ስቴትስ በኩባ ላይ የምታደርገው ወታደራዊ ትንኮሳ መዘዙ የማይገመት የደም መፋሰስ ያስከትላል። እሳቸው ምላሽ እየሰጡ የነበሩት የትራምፕ አስተዳደር ትዕግስት ማጣቱን ከቀን ወደ ቀን ይበልጥ ግልጽ እያደረጉ ላሉት የቅርብ ጊዜ ተከታታይ እርምጃዎችም ይመስላል። ስለ ድሮኖቹ ከቀረበው ዘገባና የራውል ካስትሮ ክስ በተጨማሪ እነዚህ እርምጃዎች የሚከተሉትን ያካትታሉ። ዩናይትድ ስቴትስ በኩባ ላይ የጣለችውን ማዕቀብ ማራዘሟን የሲአይኤ ዳይሬክተር ጆን ራትክሊፍ ባለፈው ሳምንት በደሴቱ ያደረጉትና በሃቫና ላይ በርካታ ጥያቄዎችን ያቀረቡበት ጉብኝት ለሕዝብ ይፋ መደረጉም ዩናይትድ ስቴትስ በደሴቱ ላይ የምታደርገውን የስለላ በረራ እየጨመረች መሆኑ የሚገልጹ ዘገባዎችን እንዲሁም ዩናይትድ ስቴትስ ላቀረበችው የ100 ሚሊዮን ዶላር እርዳታ ከተቀመጡ ቅድመ ሁኔታዎች ጋር በተያያዘ በዩናይትድ ስቴትስ እና በኩባ መካከል እየተደረገ ያለውን እልህ አስጨራሽ ንትርክ ፔንታገን ባለስልጣናት አስተያየት እንዲሰጡ ለቀረበላቸው ጥያቄ ምላሽ ባይሰጡም፣ ነገር ግን የውጭ ጉዳይ ሚኒስቴር ቃል አቀባይ አስተዳደሩ ኩባ የሽብርተኞችና የአሜሪካ ተቃዋሚዎች መሸሸጊያ ናት ማለት የሚያቀርበውን ክስ በድጋሚ ገልጿል። የአስተዳደሩ ውስጣዊ ስሌት እየተቀየረ ሲመጣ የሩቢዮ ይፋዊ መልእክቶችም ተለዋውጠዋል። ሩቢዮ ከአሜሪካ የመጡ የኩባ ስደተኞች ልጅ ሲሆኑ በሃቫና ያለውን ጨቋኝና ሙሰኛ እያሉ የሚጠሩትን ስርዓት ለረዥም ጊዜ ሲኮንኑ ቆይተዋል። ነገር ግን የቬኔዙዌላ የነዳጅ ኤክስፖርት ወደ ኩባ እንዲቋረጥ ላደረገው የቬኔዙዌላ ኦፕሬሽን ማግስት በመጀመሪያዎቹ ቀናት ሩቢዮ ከፖለቲካዊ ለውጥ ይልቅ በኩባ ውስጥ ስላለው የኢኮኖሚ ለውጥ አስፈላጊነት አጽንኦት ሰጥተው ነበር። እንዲህ አይነቱ መልእክት በወቅቱ ሩቢዮ በኩባ ጉዳይ ላይ በአርቆ ሀሳቢነትና በስልት ለመንቀሳቀስ ሊከሰት የሚችለውን ድንገተኛ የፖለቲካ ውድቀት ምስቅልቅል ለመገደብ ፈልገው እንደነበር ይጠቁሟል። ወይም ደግሞ ይህ ትራምፕ የፈለጉት ነገር ሊሆን ይችላል። እናም ሩቢዮ ከእሳቸው ጋር ተስማምተው ሊሆንም ይችላል። የአስተዳደሩ ቃል አቀባዮች ግን በዚህም ሆነ በዚያ መንገድ ያሉት ነገር የለም። ሀሳቡ የነበረው አሁን ያለውን የኩባ አመራር ከባድ የኢኮኖሚ ማሻሻያዎችን እንዲያደርግ ማሳመን ነበር። እነዚህ ማሻሻያዎች በርካታ የመንግስት ንብረቶችን ወደ ግል ማዛወርን፣ ለኩባ ዜጎች ሰፊ የኢንተርኔት አገልግሎት መስጠትንና ተጨማሪ የውጭ ኢንቨስትመንትን መፍቀድን ያካትታሉ። ነገር ግን ስለ ውይይቶቹ በቅርብ የሚያውቁ ሰዎች እንደተናገሩት ስርዓቱ እንዲህ ያሉትን እርምጃዎች ለህልውናው አስጊ አድርጎ ተመልክቷቸዋል። የስርዓቱ አመለካከትና ይህ ሙሉ በሙሉ መሰረት የሌለው አይደለም። የኩባ በርካታ የኢኮኖሚ ችግሮች በካሪቢያኑ ሀገር ላይ ለዘመናት ከጣለው የአሜሪካ ማዕቀብና ከሌሎች የአሜሪካ ጫናዎች የመነጩ ናቸው የሚል ነው። በተጨማሪም የኢኮኖሚ ለውጥን መፍቀድ የአንድን አምባገነን ስልጣን ሊያዳክም ይችላል ለሚለው ሀሳብ በእርግጠኝነት ታሪካዊ ማረጋገጫዎች አሉት። ወራት እየከነፉ ሲሄዱ የሩቢዮ መልእክት ተቀየረ። ከኢኮኖሚ ለውጥ ጎን ለጎን የፖለቲካ ለውጥንም ማጉላት ጀመሩ። በቅርቡ ደግሞ በጣም ዝርዝሩ ሳይገባ በስልጣን ላይ ያሉትን ሰዎች ማስወገድ ስለሚያስፈልግበት ሁኔታ ተናግረዋል። ይህ በትውልድ ግዛታቸው ፍሎሪዳ ያሉትን የኩባ አሜሪካውያን አንቂዎችን ለማስደሰት የተደረገ የፖለቲካ እንቅስቃሴ እንዳልሆነ ተነግሯል። ይልቁንም ሩቢዮ በሃቫና ያለው ስርዓት ሊታረም የማይችል መሆኑን ይበልጥ እያመኑ መጥተዋል። ምናልባት ባለፉት ጥቂት ሳምንታት ውስጥ ይበልጥ ትኩረት የሚስበው ነገር ሩቢዮ ኩባ ለዩናይትድ ስቴትስ ብሔራዊ ደህንነት ስጋት ናት የሚለውን ሀሳብ ማንሳታቸው ነው። ይህ ክስ ከደቡባዊ እዝ ከተገኙ አመላካች ፎቶግራፎች የተደገፈም ነው። ይህ በሌሎች የአስተዳደሩ አባላትም የሚደገፍ መልእክት ሲሆን የሃቫና ከሞስኮና ቤጂንግ ጋር ያላት ግንኙነት ልዩ አደጋ ያደርጋታል ይላሉ። እንዲሁም ኩባ በአሜሪካ የሽብርተኝነት መንግስታዊ ስፖንሰሮች ዝርዝር ውስጥ መካተቷን ይጠቅሳሉ። በርካታ ተንታኞች ግን ኩባ ለአሜሪካ ስጋት ናት የሚለው አስተሳሰብ እጅግ የተጋነነ ነው ይላሉ።
ስለ ሲአይኤው ራትክሊፍ የቅርብ ጊዜ ጉብኝት መረጃ ያካፈለ አንድ የሲአይኤ ባለስልጣን እንደገለጸው የስለላው አለቃ ኩባ ከእንግዲህ ወዲህ ተቃዋሚዎች በእኛ ንፍቀ ክበብ ውስጥ ጥላትነት አጀንዳዎችን የሚያስፋፉባት መድረኩን ማገልገል እንደማትችል ግልጽ አድርገዋል። ትራምፕ በኢራን ያለው ፈተና በኩባ ላይ ወታደራዊ ኦፕሬሽን ከማካሄድ ወደኋላ ያስቀራቸዋል የሚለውም ሌላ ተጠየቅ ነው። በኢራን ያለው ምስቅልቅል ፕሬዝዳንቱ ሌላ ድል ለመቀናጀት እንዲቸኩሉ ሊያደርጋቸው ይችላል። ኩባን እንደ ቀላል ድል ሊመለከቷትም ይችላል። ያ ግን የተሳሳተ ስሌት ሊሆን እንደሚችል የቀድሞ የአሜሪካ ባለስልጣናትና ተንታኞች አስጠንቅቀዋል። በኩባ ጉዳይ ላይ የሰሩ አንድ የቀድሞ የውጭ ጉዳይ ሚኒስቴር ባለስልጣን በኩባ ለእምነታቸው የሚሞቱ እውነተኛ ሰዎች አሉ ብለዋል። በእርግጥ ጉዳዩ ቀላል አይሆንም፣ ምንጊዜም ቀላል ሆኖ አያውቅም። ነገር ግን የትራምፕን ብዙ ጊዜ አያስቆማቸውም። እሳቸው ባይቆሙም ይቺ ሀገር ደግሞ እያንዳንዱ ይፋዊ ንግግር አባት ሀገር ወይም ሞት በሚል እልህ አስጨራሽ መፈክር የሚደመደምባት ናት። ዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።